ኢንቫይሮንመንታል ዲግሬዴሽንን አይተናል አይደል? ሞስትሊ ብዙ ነገርን አውርተናል። ለኢንቫይሮንመንታል ዲግሬዴሽን ደግሞ ፖሲብል የሆነ ሶሉሽን የመጣው ምንድነው? ሰስቴናብል ዴቨሎፕመንት። እነዚህን ሁለቱ እንዴት እንደሆኑ እናያለን። ሄሎ ኤቭሪዋን ማይ ኔም ኢዝ ርብቃ ጥና ፍሮም ሉሲ ብሪጅ አካዳሚ። ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com ጆይን አድርጉ። የተለያዩ AI ሰፖርቲቭ ኩዌስቸኖችን ታገኛላችሁ። And of course our YouTube channel, don't forget subscribe and leave a comment. And also አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናል ላይ አስቀምጡልን። ኦኬ environmental degradation አይተናል አይደል? mostly deterioration of the environment through the ecosystem destruction and habitat loss ነው። it includes ምን ያደርጋል? extinction of wildlife. environment ላይ ለምሳሌ deforestation ሲኖር ብዙ ዛፎች ሲቆራረጡ deforestation ሲኖር ምን ያደርጋል? ኤክስቲንክሽን ኦፍ የተለያዩ ዋይልድ ላይፍ አይደል? እዛ ውስጥ የሚኖሩ የተለያዩ እንስሳቶች አሉ። ቀበሮ ሊሆን ይችላል፣ ብዙ እንስሳቶች ሊሆን ይችላል። ይሄ ምንድነው? ኢንቫይሮንመንቱ ዲግሬዴሽን በመነሳቱ ምክንያት ኦር ዲፎሬስቴሽን ሜቢ የተለያዩ ዋይልድ ላይፎች ስፒሺዎችን እንድናጣ ያደርጋል። ኦር ፖሉሽን ሊሆን ይችላል አይደል? የአየር ብክለት፣ የውሃ ብክለት ሊሆን ይችላል። ለብዙ ሰዎች የአየር ከሆነ አይናችንን ያቃጥለናል አይደል? የአየር ብክለት፣ የውሃ ከሆነ የተለያዩ ሰብሎቻችንን ዲስትሮይ ያደርጉብናል። ኤንድ ዲፕሊሽን ኦፍ ኤር ዋተር ኤንድ ሶይል ኳሊቲ። ኢንቫይሮንመንቱ ዲግሬድ ከሆነ ለምሳሌ አፈሩ ዲግሬድድ ከሆነ የውሃ ብክለት ካለ ይሄ ውሃ ከወንዝ የሚመጣው የተበከለ ውሃ ከኢንዱስትሪ የሚመጣው ወደ አፈር ይሄዳል። አፈሩ ደግሞ ዊክ እንዲሆን ያደርጋል። ሞስትሊ ስለ ኢንቫይሮንመንታል ዲግሬዴሽን ሞር በባለፈው ቪዲዮ ስላየን you can check that out. Okay, environmental degradation ምን አለ? it threatens the ecosystem ጫካዎች፣ ኦሽኖች፣ ሪቨሮች፣ ሌኮችን የምንላቸው ለምሳሌ ከአንድ ኢንዱስትሪ የሚወጣው ኬሚካል አለ አይደል? ይሄ ኬሚካል ወደ ተለያዩ ውቅያኖሶች፣ ሪቨሮች፣ ሌኮች ሊገባ ይችላል። and human health አይደል? የአየር ብክለት ካለ ሳምባችን ላይ ችግር ያስከትላል። መተንፈስ ያስቸግረናል። ላንግ ዲዚዝ፣ ሃርት ዲዚዝ፣ የልብ በሽታ ሊያስከትሉብን ይችላሉ። በዚህ ምክንያት ለነዚህ ለኢንቫይሮንመንት ጋር ከሚገናኙ ችግሮች ምን አይነት ሀሳብ ነው የመጣው? ሰስቴናብል ዴቨሎፕመንት is presented as a key approach to addressing environmental degradation. sustainable development እንደ ሶሉሽን ሆኖ የቀረበ ነው ማለት ነው አይደል? በምን ምክንያት? ሰስቴናብል ዴቨሎፕመንት ምን ናቸው? ለምሳሌ ፎረስት ኮንዘርቬሽን ላይ ስለሚሰራ አይደል? ለምሳሌ ምን ይላል? የተለያዩ ዛፎችን መትከል አለብን የሚል ሀሳቦችን ስለሚያቀርብ አይደል? ኦር ሶይል ማኔጅመንት ላይ የተለያዩ ሀሳቦችን ስለሚያቀርብ አይደል? በባለፈው ቪዲዮ ምን አየን? አፈሩን ለምሳሌ ዲግሬዴሽን ስር ምን አለ? የሶይል ዲግሬዴሽን ሊኖር ይችላል አይደል? አፈሩ እንዴት ነው ማኔጅ የምናደርገው in terms of sustainability? አፈሩ አሲዲክ ከሆነ የተለያዩ ላይሞችን መጨመር ይሆናል። አልካላይኒክ ከሆነብን አፈራችን ደግሞ የተለያዩ ጂፕሰሞችን መጨመር ሊሆን ይችላል አይደል? ራን ኦፍ አይደል? አፈሩ ላይ የተለያዩ ጎርፍ ሲመጣ፣ ዝናብ ሲመጣ አፈር ውስጥ ያለው ኒውትረንቶች ተጠርገው ተወስዶ የሚሄዱ ከሆነ ምን አድርገን ማኔጅ ልናደርግ እንችላለን? የተለያዩ ቴራሶች አይደል? ቴራስስ የምንላቸው ማለትም የሆነ ቁልቁለታማ ከሆነ ምንድነው መሬታችን ምን ልናደርግ የሆነ ደረጃ የሚመስል ነገር ክሬት ማድረግ እንችላለን። የዛኔ አፈር መሸርሸር አያስከትልም። ሰስቴናብል ዴቨሎፕመንት ለተለያዩ ከኢንቫይሮንመንታል ዲግሬዴሽን ጋር የሚመጡ ችግሮችን ለማስቀረት as a solution ፕሮፖዝ የተደረገ ነው። ኦኬ ታይፕስ ኦፍ ኢንቫይሮንመንታል ዲግሬዴሽን። የኢንቫይሮንመንታል ዲግሬዴሽን ታይፖች፣ የመጀመሪያው ሶይል ዲግሬዴሽን። የአፈር ችግር ላይ የሚመጡ ዲግሬዴሽኖች ምን ሊሆን ይችላል? በምን ፑር ፋርሚንግ ፕራክቲስ ኦር ኤክሰሲቭ ፈርቲላይዘር ኤንድ ፔስቲሳይድስ አይደል? ለምሳሌ ምን ሊሆን ይችላል? ፈርቲላይዘር ስንል ፈርቲላይዘር ከሆነ ምን ሊሆን ይችላል? ብዙ ናይትሮጅኖችን መጠቀም ሊሆን ይችላል አይደል? ብዙ ናይትሮጅን፣ ብዙ ፖታሺየም መጠቀም። ኦፍ ኮርስ በጥቂቱ ከሆነ ለአፈራችን ጥሩ ነው አይደል? ለአፈራችን ለተለያዩ ኒውትረንቶችን ይሰጠናል። ኤክሰሲቭ ከሆነ ከተጠቀምን አፈሩ ምን ይሆናል? ዊክ
ይሆናል አይደል? ሶ አፈሩን ደረቅ ሊያደርጉት ይችላሉ፣ ዊክ እንዲሆን ያደርጉታል። ኦር ፔስቲሳይድ አይደል? ሶ ሰብሎቻችንን ምንድነው የተለያዩ ሎከስት አይደል አታክ የሚያደርጉብን የተለያዩ ሎከስቶች ስላሉ የተለያዩ ኬሚካሎችን ተጠቅመን እነሱን ዲስትሮይ ኦር እናጠፋለን ብለን የተለያዩ ኬሚካሎችን እንጠቀማለን። ኦር ጸረ ተባዮች ነው የሚባለው ተባዮች አይ ዶንት ኖ። እሺ ፔስቲሳይድ የተለያዩ ኬሚካሎችን እንጠቀማለን። በት ቱ ማች ከተጠቀምን ይሄ ኬሚካል አፈራችን ውስጥ ይገባል ኤንድ ምንድነው እጽዋቶችንም ሊጎዳብን ይችላል። ሶ በዚህ ምክንያት ምን ይሆናል? ሶይል ዴግሬዴሽን ሊያስከትል ይችላል። በምን ምክንያት? ፑር ፋርሚንግ ፕራክቲስ ብዙ ምንድነው ፈርቲላይዘሮችን መጠቀም አይደል? ኦር ፔስቲሳይድ ኬሚካሎችን መጠቀም ሊሆን ይችላል። ኦኬ ሌላኛው ወተር ዴግሬዴሽን። ሶ ወተር የምንለው ደግሞ ምንድነው ከውሃ ጋር የሚገናኝ ነው አይደል? ወንዞች አካባቢ ውቅያኖሶች አካባቢ የተለያዩ ትራሽ ኢሊጋል ዲስፖዛል ኢንዱስትሪያል ዌስቶችን መጣል ነው አይደል? የተለያዩ ፕላስቲኮችን መጣል ሊሆን ይችላል። ፕላስቲክ አይደል? እነዚህ ምን ይፈጥራሉ? ምንድናቸው? ቶክሲክ የሆኑ ሰብስታንሶች አይደል? ከውስጣቸው የተለያዩ አሲዲክ የሆኑ ሰብስታንሶችን ይፈጥራሉ። በዛን ጊዜ ለምሳሌ ውቅያኖሶች አንዳንዴ ቶክሲክ የሆኑ ነገሮች ሲጣሉበት ኦክሲጅን መጠኑ እየቀነሰ ሲሄድ ምን ያደርጋል? አሲዲክ የሆኑ ነገሮችን በውስጡ ምንድነው እያመነጨ ይሄዳል። ኦልሞስት የሆነ የተቃጠለ የሆነ ሽታ እንዲኖረው ያደርጋል። ሶ ወተር ዴግሬዴሽን ስንል በተለያዩ ፕላስቲኮች ቆሻሻዎች ሊሆን ይችላል ወንዝ አካባቢ ውሃ ላይ ሲጣሉ ነው። አትሞስፌሪክ የምንላቸውስ አትሞስፌሪክ ዴግሬዴሽን የኤር ፖሉሽን አይደል? የአየር ብክለት የተለያዩ ለምሳሌ ካርቦን ሞኖክሳይድ ሊሆን ይችላል ከተለያዩ መኪናዎች ፎሲል ፊውሎች ሲቃጠሉ ወደ አየሩ የሚወጡ ናቸው። ሶ አየሩን በሚበክሉበት ጊዜ ምንድነው የላንግ ዲዚዝ አይደል? ላንግ ኢሹ ሳምባችንን ያመናል ኤንድ አይ ኢሪቴሽን አይናችንን የሚያቃጥሉን ሊሆኑ ይችላሉ። ሶ ኦዞን ሌየሩ እንዲሳሳ ያደርጋሉ አይደል? ኦዞን ሌየር ወደኛ ዩቪ ሬዲዬሽኖችን ፕሮቴክት የሚያደርጉልን ናቸው። ሶ ኦዞን ሌየር ከሌለ የተለያዩ የስኪን ዲዚዝ የሚያመጡብን ናቸው አይደል? ስኪን ዲዚዝ የተለያዩ የቆዳ በሽታ ያስከትላሉ። እነዚህ ኦዞን ሌየሮች እየሳሱ እየጠፉ ከሄዱ ሶ በዚህ ምክንያት አትሞስፌሩ በተለያዩ ኬሚካሎች ዲፕሊት ምንድነው። እዚህ የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን ወይ ደግሞ በዌብሳይታችን ላይ ማግኘት ትችላላችሁ። መልካም የጥናት ጊዜ